አሁን ግን ፈጣሪ በጣም መልስ ፈጠነ። ምን ማለት ነው? አንተ ትህትናን ለማሳል ስትደራደር እስከዛሬ ያጠራቀምከውን ገንዘብ ተበላ። ኧረ ወይኔ ተቃጠልኩ። ኧረ ከዚህ በኋላ አብረን እንድንቀጥል ከፈለክ ሰውየው በመሞቱ ያጣሁትን ገንዘብ ትከፍላለህ። ካሌብ ምን ማለት ነው? እኔ ከየት አመጣለሁ? ቤትህንም ቢሆን ሽጥ። ሁለተኛ ደግሞ ትህትና የተባለችውን መሽገር ትበቀልልኛለህ። ሶስተኛ ትህትና ነው ያልካት ልጅቱን አይደል? አዎ። እሷን የደበቋት ልጆች ላክልኝ ፎቶ አይቼዋለሁ። በመካከላቸው በተፈጥሮ አጭር የሆነ ልጅ አለ አይደለም? አረ ልጅ አይደለም፣ ሲና በቀለ ትልቅ ሰው ነው። እድሜው በጣም ትልቅ ነው። እሱን የናይጄሪያ ወዳጆቻችን ይፈልጉታል። ያንን ድኩል የሆነ ልጅ ደግሞ ለክፉ ነገር ሳይፈልጉት አይቀርም። ስለዚህ ቆየት ነው ተውልኝ። እዚህ ነው አልኩህ አይደል እንዴ? በቃ ቁርስ ጋብዤ እንለያያለን። እኔ አንተ ማማ በአመት አንዴ ነበር። እዛ ባልክ ምን እንዳረከኝ አውቃለሁ። ተመልሼ ለማመን አንተ ይከብደኛል። ሰማኛለህ? ባታምነኝም ግድ የለኝም። አሁንና ስታይን ታምነኛለህ። ዝም ብለህ ና የዝና አጋዥ የዝና ጓደኛ ታዲያ ለዝና ትህትና ያለችበትን ቤት እያወቅን ትህትና እዛ ለመሆኗ እርግጠኛ እየሆንን ታዲያ ለምን አንይዛትም ሲል የዝና መዘናጋት ምንን ያስመለከተ እንደሆነም ሲጠይቀው ታዲያ ዝናም ተስፋ እንደቆረጠና በአሁኑ ከካሌብ ጋር ሊጋጩና በሀሳብ ልዩነት ሊፈጠር እንደሚችል ካሌብም የተለየ ነገር መጥፎ ነገር ሊያመጣበት እንደሚችልም እየገመተ ታዲያ አሁን ላይ የማደርገው ነገር የለኝም፣ ጨንቆኛል፣ ጥፋቱ የኔ ነው፣ ትህትናን በወቅት ባለማግኘቴ ከዚህ በኋላ ሰውየው የመዳን እድሉ ሙሉ በሙሉ ተስፋ የሚያስቆርጥ ስለሆነ ስለዚህ ከካሌብ ከጭራቁ ከሆነው ካሌብ ምንም ነገር የሚጠበቅ ስለሆነ ስለዚህ የእሱን ውሳኔ ከዚህ በኋላ እቀበላለሁ ሲል ታዲያ ወደ ካሌብም ደውለዋል። ካሌብም ከዚህ በኋላ ከሰውየው ጋር ጣልተኛል፣ ባንተ እተማመንብህ ነበር፣ ባንተ አፈሬብህ አላውቅም ነበረ፣ ምንም ነገር ቢፈጠር ምንም ነገር ቢመጣ እንዳንተ የምተማመንበትና የምኮራበት ሰው አልነበረም። በአሁኑ ግን አሳፍረኛል። ከዚህ በፊት በመድብል ተሸንፈ አሁን ደግሞ በትህትና አሳይተኛል። ስለዚህ ከዚህ በላይ ሽንፈት የለም። ከዚህ በኋላ ምንም ነገር ቃል አትግባልኝ፣ ካንተ ምንም አልፈልግም። አሁን አንድ ነገር ብቻ በማለት ይበልጥ ደግሞ መጥፎ ነገር ላዩ 3 መጥፎ ነገሮችንም አዞታል። የመጀመሪያው ትዕዛዙ አንተ በሰውየው ምክንያት ያሳጣኸኝን ገንዘብ ዕዳ ትከፍላለህ። ከሰውየው ላገኘው የነበረውን ገንዘብ አንተ ነህና ያሳጣኸኝ፣ ትህትናን አስመልጠህ፣ ስለዚህ ያን ገንዘብ ትከፍላለህ። በሁለተኛ ደረጃ ደግሞ ትህትና አሁን በድጋሚ ትህትና ለአሁኑ ቢያልፈንም ለሌላ እንጠቀምባት እንችላለን፣ ለሌላም ባንጠቀምባት። ስለዚህ እሷን አቃጥለን መጣሉ ኩላሊቷን አውጥተን የሚጠቅመንን ነገር አውጥተን ስለዚህ እሷን ለአውሬ ጫካ ውስጥ መጣል አለብን። እንዲሁ ደግሞ ሶስተኛው ደግሞ አንድ አዲስ ነገር እፈልጋለሁ። በአዳም ልኮ የሆኑ ሰዎች አጭሩ ልጅ ይፈልጉታል። ስለዚህ አጭሩ ልጅ እሱ ያስፈልገናል። ስለዚህ እሱን እንድታመጣልኝ እፈልጋለሁ ሲል 3 ከባባድ አይነት ነገሮችን ለዝና አዞታል። ከአብርሽ ቤተሰቦችም ሁላቸውም መሳይን ስለማያምኑት ታዲያ በአሁኑ ገልሞ ከዚህ በፊት መሳይ 200,000 ብር ጠፍቶኛል የሚለውና አሁንስ ምን ያህል ታማኝ ነው የሚለውን ለመፈተን ታዲያ ገልሞም ራሱን በመሸፋፈን ወንጀለኛ መስሎ በመግባት ሁላቸውንም ፈትኗቸዋል። ታዲያ በዚህ መካከል መሳይ እውነትም አስመሳይ እንደሆነና እውነትም እንደሚሸጣቸው ያለምንም ድርድር እንደሚሸጣቸውና ከዚህ በፊትም 200,000 ብሩን ለምን እንደጠፋውም ከዝና ጋር ተደራድሮ ትህትናን አሳልፎ ለመስጠት ከዝና ገንዘብ ለማግኘት ሲል ገንዘቡን እንዳጣ ከዚህ በፊት የዋሸ ቢሆንም ገንዘቡን እነዝና እንደወሰዱበት የተናገረ ቢሆንም ነገር ግን የተወሰደበትን ምክንያት ባለመናገሩ ታዲያ አሁን ላይ ደግሞ በዚህ ፈተና እውነትም ገንዘቡን በፈተና እንደወደቀና ገንዘቡን በምን ምክንያት እንደተበላም ለማወቅ ችሏል። ትህትናም ከሚጠበቀው በላይ መስዋዕትነትን ከፍላችሁ አሳይታችሁኛል፣ ምርጦች ናችሁ። ከዚህ በኋላ ለእናንተ ጫና መሆን አልፈልግም። ከዚህ በኋላ አንድ ሰው ብቻ ማመስገን እፈልጋለሁ፣ እሱን ካገኘው በኋላ ከዚህ እሄዳለሁ ትላለች መድብል። ከዛ ጭንቅ ቦታ ከዛ መጥፎ ቦታ ያዳነኝን መድብልን ፈልጌ ላገኘውና ከዛ በኋላ እሄዳለሁ በማለት ለአብርሽም ለሁላቸውም ተሰናብታቸዋለች። ታዲያ አብርሽም ወዴት እንደምትሄድና መሄጃ አለሽ የለሽም፣ እንዲሁም ገንዘብስ ወዴትስ ነው የምትሄጂው? ትህትናም ወዴትም የምትሄድበት እንደሌላትና ወደ ቤተሰቦቿም በድጋሚ ተመልሳ መሄድ እንደማትችል
ከክፍለ ሀገር ቤተሰቦቿን ለመርዳት ወደ አረብ ሀገር እንደተሰደደች ለተናገረችው ቤተሰቦቿ አሁን በድጋሚ ወደ ሀገር ባዶ እጇን መመለስ እንደማትችልና ቤተሰቦቿም አረብ ሀገር እንደምትኖር ዝና አግቷት ቤተሰቦቿን እንደበዘበዛቸውና ስለዚህ በድጋሚ ወደ ቤተሰቦቿ መሄድ እንደማትችል ቤተሰቦቿ አረብ ሀገር እንደገባች ስለሆነ የሚያውቁት ስለዚህ ለሷ ይህ ነገር ፈጽሞ የማይደረግ ነገር ስለሆነ ስለዚህ መሄጃ ባይኖረኝም ገንዘብም ባይኖረኝም ቅያሬ ልብስም ባይኖረኝም ብቻ ከዚህ መሄድ ይኖርብኛል። ከዚህ በላይ ለእናንተ ጫና ሊሆንባችሁ አልፈልግም። ታዲያ አብርሽም ከየት እንደመጣና ማን እንደሆነ ቤተሰቦቹ ከየት ሀገር ተወልዶ እንዳደገ በስንት ዓመቱ ወደዚህ ሀገር እንደመጣም በተደጋጋሚ ጠይቃለች እና በልጅነቷ የጠፋ ወንድም ስላላት ስለዚህ አብርሽ ምናልባት ወንድሜ ቢሆንስ የሚል ስጋት ስላላት ታዲያ ከዚህ ከመውጣቴ በፊት አንተ ቤተሰቦች ከየት እንደሆኑና የማን ልጅ እንደሆንክ እንድትነግረኝ እፈልጋለሁ በማለት በተደጋጋሚ ይህ የእሷ ሳትደክም ሳትፈራ መጠየቁ፣ በሌላ በኩል ደግሞ በጓደኛዋ በሌላ በኩል አብርሽን አብርሽ ብላ መጥራት በማይፈቀድላት በጎን በኩል ይህን ነገር የተከለከለ ቢሆንም አሁንም ግን እሱን ለማወቅ በተደጋጋሚ ይህንን ጥያቄ ጠይቃለች። በግሌ በኩል ይህ ነገር ቀላል ባይሆንም ስለ አብርሽ ማንነት መጠየቋ ለምን አስፈለገ? አብርሽ ማለት የማይፈቀድላት ትህትና ታዲያ ስለ ትውልዱና ስለ ቤተሰቡ አሁንም የመጨረሻ ነው ልሄድ ነው እያለችም ትጠይቃለች። በሌላ በኩል ዝና አንድ ነገር ሀሳቤ እንዲሳካልኝና የምፈልገውን ነገር ለማግኘት ካሌብን ያዘዘኝን ማድረግ ይኖርብኛል። ያን ለማድረግ ደግሞ ትህትናንም ሆነ አጭሩ ልጅ ለማግኘት አንድ ከሃዲ ከነሱ መካከል አለ። ያ ከሃዲ ይጠቅመኛል በማለት አሁንም መሳይን በድጋሚ መጠቀሚያ አድርጎታል። ታዲያ ወደ መሳይ በመደወል አሁንም በድጋሚ መሳይን እንደሚፈልገውም አናግሮታል። ታዲያ መሳይም ከዚህ በፊት ገንዘቤን ወስደህብኛል፣ አሁን ለአንተ ምንም አይነት መረጃም ሆነ ምንም አልሰጥም ያለው ሲሆን ታዲያ ዝናም ገንዘቡን እንደሚሰጠውና አሁን ደግሞ ሌላ ስራ እንደሚፈልግ ገንዘቡን ግን እንደሚመልስለት 200,000 ብሩን ከተዘረፈ በኋላ እንቅልፍ ያጣው መሳይ ስለዚህ አሁን በድጋሚ ገንዘቡን የማገኝ ከሆነ ምንም አይነት ይሁን ምንም አይነት ስራ አብሬ ለመስራት ተስማምቻለሁ ይላል። ታዲያ ከነዚህ መካከል ደግሞ ከስራዎቹ መካከል እኔ የምፈልገው ትህትናን፣ ከትህትና ቀጥሎ ደግሞ አጭሩ ልጅ እፈልገዋለሁ፣ ለስራ ነው የምፈልገው፣ ወደ ውጭ ሀገር እፈልጋለሁ፣ ናይጄሪያዎች ይፈልጉታል በማለት እንግዲህ እሱን አሳልፎ እንዲሰጠውም ጠይቆታል። መሳይም ምናልባትም ለስራ ይሆን ለምን ይፈልጉታል፣ ለምን እነዛ ሰዎች ፈለጉት፣ ምናልባትም ለስራ ይሆናል በማለት እንግዲህ መሳይ በድጋሜ አሁንም በማታለል ተንከሲስን ከቤት ይዞት ወጥቷል። ተንከሲስም እኔ አንተን የማምንህ በአመት አንዴ ብቻ ነው፣ አንዴ ያመንኩህም ደግሞ እሱንም ጨርሻለሁ፣ እሱንም ክደህ አሳይተኛል፣ ስለዚህ ከአንተ ጋር መሄድ አልፈልግም ያለ ቢሆንም ደርሰናል አሁን ለተለየ ነገርና ለስራ ነው የምፈልግህ እመነኝ በአሁኑ በማለት መሳይ እንግዲህ ጎትጎቶ ተንከሲስን ወስዶታል። ዝናም ተንከሲስን ለትልቅ ነገር እንደሚፈልገው ጠንቋዮችና በአዳም ልኮች ለነሱ ለሙያቸው የሚፈልጉት አይነት ሰው ነው፣ መስዋዕትነት ያስፈልገኛል በማለት የመረጠውን በመሳይ በኩል ይጠቀምበትም መሳይም አሳልፎ ለመስጠት እንግዲህ በመሳይ በኩል እድሉ ተመቻችቶለታል። በሌላ በኩል የተንከሲስ እሱን አለማመንና እንዲሁም ደግሞ ትህትና እነዛ ሰዎች ቀላል አለመሆናቸው መጥፎ ሰዎች እንደሆኑ ወንጀላቸው ቀላል እንዳልሆነ በእነሱ በብዙ እንደተቀጣችና ከነሱ ጋር በቆያችው ጊዜ ባሳለፈችው ጊዜ ያየቻቸው የወንጀል አይነቶች ቁጥር ስፍር እንደሌላቸውም እየተናገረች ስለነበረ እንግዲህ ተንከሲስ እንዴት ብሎ ከመሳይ ያመልጥ ይሆን? እስኪ እናንተም ሀሳብ አስተያየታችሁን ግምታችሁን ኮሜንት ስር አስቀምጡልን። እንዲሁም ደግሞ ቪዲዮን ላይክ ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ተንከሲስን ወስዶ መሳይ ያስረክበው ይሆን ወይስ ደግሞ ተንከሲስ ከመሳይም ከዝናም እንዴት ብሎ ያመልጥ ይሆን? ግምታችሁን ኮሜንት ስር አስቀምጡልኝ። በቀጣይ ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ